የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ኃጢአት መልሺ። ንስሐ ግቢና የሰው ባል ልቀቂ። አለበለዚያ በዚህ አካሄድሽ ተያይዛችሁ ትጠፋላችሁ። የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት አርጋችሁ ራቁቱን ለመጣል የምትሮጡ ሰዎች በጣም ነው። የራሱ መዋረድ ሳያንስ የዚህችን ሴት ኤልዛቤልነት የምታዩት የልጆቹን እናት ሚስቱን ታዋርዳለች። በአንቺ የተነሳ ነው ልጅሽ የሞተው። ልጅሽን አትጠብቂም ወይ? አንቺ ባልሽ ስላልተንከባከብሽ እንደኔ ያለ ጨዋ ሴት አገባ ትላለች ደግሞ ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ በየትኛው መስፈርት ጨዋ እንደሆንሽ አላውቅም እቴ፣ ግን ምንሽም ጨዋ አይመስልም። እነግርሻለሁ። ወንጌልም ደግሞ አታውቂም። በጣም አሳፋሪ ነገር ነው ያየነው። ወንድም አለ የቀመስከ ክርስቶስ ፍቅር የምታውቀው ወንጌል እንዴት ከኤልዛቤል አላዳነህም? ባልሽን በደንብ ስላልያሽ አለች ደግሞ። ኦ ማይ ጉድነስ። ለመሆኑ አንቺ እናት ነሽ? ወልደሻል? አንዳንድ ሰዎች እኮ እናት ሳይሆኑ እናትን መምከር ይፈልጋሉ። ይሄ ደግሞ ምን ማለት ነው? ምጥ ለእናቱ አስተማረች ነው። በእውነት ነው የምነግራችሁ። የህይወት ማዕበል ጎርፍ ሲመጣ ጠፉ ሊያስብል ይችላል። የማይደፋብን ቆሻሻ ላይኖር ይችላል። አጋጣሚ ተጠብቆ ቆሻሻ እንደደፉት ማለት ነው። የእናንተ የህይወት ጎርፍ ማዕበል ሲመጣ የሚቀጠቅጣችሁ የሚጨምርባችሁ ሊመጣ ይችላል። መሰረት ግን መስርተ እግዚአብሔርን በመፍራት በሐዋርያትና በነቢያት ላይ መሰረት ላይ ተመስርታችኋል እንደሚል በነሱ እምነት ላይ በነሱ መሰረት ላይ በኢየሱስ ሃሌሉያ በመስቀሉ ስራ ላይ በዘላለም ፍቅር ላይ ከመሰረት የህይወት ደራሽ ሲመጣ ጸንተን እንቆማለን። የወሰዳችሁ ቶሎ መልሱ። የሰው ሚስት የሰው ባል ቶሎ መልሱ። ኃጢአት መልሺ። የሰው ባል እዚህ እንኳን የላችሁም፣ አትደንግጡ። እዛ ነው ትሰማለች። መልሺ። የሰው ባል ነው የወሰድሽው። ልጆች እያስለቀስሽ ነው። ሚስትን እያሳመምሽ ነው። መልሺ። እንዴት አንቺ እናትሽ እንደዛ ዋጋ ከፍሎ አስተምሮች ቤተሰብ ትልቅ ነገር እየጠበቀብሽ እንዴት ቅምጥ ትሆኛለሽ? ስላሉ ነው ማወራው። እያመነዘረ የሰው ቤት እያፈረሰ እያስለቀሰ ልጆች እያስለቀሰ ሚስትን በጨጓራ በሽተኛ የቀቀለ አንድን ባለጌ እያደረገ እንዴት ሰው እየዘመረ ሪያክት ያደርጋል? ማን ኦፍ ጋድ ጸልይልኝ እስቲ ጌታ ባሪያ። አለማፈርሽ ተጠብሶ እኮ ነው ሊናሽ በጋለ ብረት ተጠብሶ ድንዝዝ ኃጢአት ነው። ስለዚህ ግልጽ ኃጢአት ነው፣ ነውር ነው። ቤተክርስቲያን ታወግዛለች። ሐሳቦች ላይ እግዚአብሔር በሰጠኝ መልእክት ተገኝቻለሁ ከፊታችሁ። መቼም አገልግሎቴን እየደገፋችሁ ያላችሁ፣ እየባረካችሁኝ ያላችሁ፣ ሼር እና ሰብስክራይብ እያደረጋችሁ ያላችሁ ሁሉ አመሰግናችኋለሁ። እግዚአብሔር ይስጣችሁ ማለት ፈልጋለሁ። አሁንም እንደተለመደው ሼር እና ሰብስክራይብ አድርጉልኝ። እስቲ የራሱ መዋረድ ሳያንስ የዚህችን ሴት ኤልዛቤልነት የምታዩት የልጆቹን እናት ሚስቱን ታዋርዳለች። በአንቺ የተነሳ ነው ልጅሽ የሞተው። ልጅሽን አትጠብቂም ወይ? አንቺ ባልሽ ስላልተንከባከብሽ እንደኔ ያለ ጨዋ ሴት አገባ ትላለች ደግሞ ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ በየትኛው መስፈርት ጨዋ እንደሆንሽ አላውቅም እቴ፣ ግን ምንሽም ጨዋ አይመስልም። እነግርሻለሁ። ወንጌልም ደግሞ አታውቂም። በጣም አሳፋሪ ነገር ነው ያየነው። ወንድም አለ የቀመስከ ክርስቶስ ፍቅር የምታውቀው ወንጌል እንዴት ከኤልዛቤል አላዳነህም? ባልሽን በደንብ ስላልያሽ አለች ደግሞ። ኦ ማይ ጉድነስ። ለመሆኑ አንቺ እናት ነሽ? ወልደሻል? አንዳንድ ሰዎች እኮ እናት ሳይሆኑ እናትን መምከር ይፈልጋሉ። ይሄ ደግሞ ምን ማለት ነው? ምጥ ለእናቱ አስተማረች ነው። አንቺ ወልደሽ አሳድገሻል።
ልጆችሽን አትከባከቢም ወይ? ጌም ሲጫወቱ አታይም ወይ? ለመሆኑ የአሜሪካ ኑሮ እንዴት እንደሆነ ታውቂያለሽ? የአሜሪካ እናት እኮ ቁጭ ብላ ልጆቿን ስትንከባከብ የመዋል እድል የላትም። ብዙ ጊዜ እኛም እኮ ስራ ላይ ነው የምንውለው። ከባሎች እኩል እኮ ነው የምንሰራው። ሰራተኛ እኮ ቤት ውስጥ የለም። ልጅ መንከባከብ ብቻ መሰለሽ እንደ አሜሪካን ሀገር? ምናልባት ኑሮውን ካወቅሽ አላቅም። ከዚህ በፊትም ትዳር እንደሞከርሽ እና ያው የበፊት ደግሞ ባለቤትሽ ምን አርገሽው እንደተለያያችሁ አደባባይ አስጥቶልሻል። አለማፈር ይባላል ይሄ ነገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ያው ግብረ ሰዶም ደግሞ በጣም ኢትዮጵያ ውስጥ እንደተስፋፋ ነው። ተመሳሳይ ጾታ አፍቃሪ ነኝ ኢትዮጵያዊ ነኝ ብለው አሁን መገለጥ ጀምሯልና አሁን በጣም የገረመኝ ነገር ደግሞ ያየሁት እኛ ኢትዮጵያ ውስጥ ያለን ግብረ ሰዶማውያን እየተበደልን ነው። የጤና ከቨሬጅ የለንም። እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። የጤና ከቨሬጅ አይሰጠንም። በህግ አንጻር ላይ ሙሉ ለሙሉ እንደ ህጋዊ እኔ እንደው ድራማ በሆነ አልኩ እህቴ፣ ይኸውልሽ እህቴ ፋሲካ ልክ እንደ ድራማ ቁጠሪው። ጌታ ከአንቺ ጋር ነው። ልክ እንደምትሰሪው ድራማ ይሄንን ታሪክ የእውነተኛ ታሪክ ድራማ ስሪበት። ኢየሱስ ጌታ ነው። እኛ ከዚህ በኋላ ለዓለምኛ ድራማ ለኤልዛቤል ድራማ አንኖርም። እኛ የተሻለ ነገር ይዘሻል። በጌታ በጣም ያሳፈረኝ ነገር ያው መቼም ከኤልዛቤል ምን ይጠበቃል? ቁንጅናዬ ምንም አልጠቀመኝም፣ ቁንጅናዬ ጠላት ሆነብኛል። በተለይ ለኔ ቁንጅናዬ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። እግዚአብሔር የሰጠሽ ቁንጅና ጠላት ሆኖብሽ ሳይሆን ያንቺ ባህሪ ከጨለማ ስለሆነ ነው። እህቴ ምትሰሚኝ ከሆነ ንስሐ ግቢና የሰው ባል ልቀቂ። አለበለዚያ በዚህ አካሄድሽ ተያይዛችሁ ትጠፋላችሁ። እግዚአብሔር ለልጆቹ ይጠነቀቃል፣ ለትውልድ ይጠነቀቃል፣ ለክብሩ ይጠነቀቃል። ስሚኝ ባሌ ብለሻል አይደል? ልክ እንደዛች እንደ ሳምራዊቷ ሴት አሁን አብሮሽ ያለው ባልሽ አይደለ ነው የምለው። አለ ውበት ፈተና ነው አለች። ደግሞ እቴ ፈተና የኤልዛቤል መንፈስ ነው። ከማንም የተለየ ደግሞ ቆንጆ ነኝ ብለሽ በቁንጅና ትቢት አትወጠሪ። ምንም አይነት ቁንጅና የለሽም አንቺ። መልክሽን ራሱ ስራሽ አጥፍቶታል። ይህንን እነግርሻለሁ። የሷ ምቀኛ አለ እኛ ቤት እግር የሚከታተል አለ። እናንተ ከፍ ስትሉ ማይወድ፣ እናንተ ስማችሁ ሲነሳ በጥሩ የማይወዳል። ማናቸው ብትሉኝ አጠገባችሁ ያሉት። ጠላት እኮ ከሩቅ አይመጣም። በኢየሱስ ስም አንዱ ልብ ያሞቃል፣ አንዱ ደግሞ ያስደነግጣል። አንድ የኦርቶዶክስ ዲያቆን በጣም ደስ አለኝ፣ ጌታ ይባርከው። ከዚህ በፊትም አንድ ቪዲዮ አያይዤ ነበረ። ምን አለ መሰላችሁ? ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ አለ። ይህንን ኦርቶዶክሳውያን እንዲሰሙ ፈልጋለሁ። ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ አለ። ማን ነው ይሄን ያለው? የራሳችሁ ዲያቆን። ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ? ኢየሱስ ጌታ ነው። ለምንድን ነው የምትቃወሙ? ለምንድን ነው የምትሸሹ? በደንብ ስሙ። ኢየሱስ ጌታ አይደለም እንዴ? ጌታ አይደለም? ጌታ ነው። ጌታ ኢየሱስ ጌታ ነው ሲሏችሁ አዎ ነው ማለት ያለባችሁ። አዎ ጌታ ነው፣ ነገር ግን ማለት አለባችሁ። ነገር ግን ኢየሱስ የጌቶች ጌታ። ይህን ብቻ ነው እኛ የምንፈልገው። የማንንም ሃይማኖት ልናጣጥል እዚህ አልተቀመጥም። ወንጌል ግን ሰብከን ትውልድን ከጨለማ ለማውጣት የክርስቶስ ኢየሱስን ወንጌል ብርሃን ለዓለም ለማድረስ ብቻ ነው የኛ ዓላማ። ከኛ ቤት ወጥተው ከኛ ቤተ ክርስቲያን ካለንበት ወጥተው ሌላ ስቴት ሄደው ሲያገለግሉ አቤት የእናንተ ፓስተር ታድላችሁ ይባላል። እኛ እዚህ አጠገባችን የናቅነው ፓስተር በእውነት ነው የምላችሁ። ስለዚህ ነው ፓስተሮች ብትቀያየሩ ቦታና ወደዛ ወደዚህ እየተዘዋወራችሁ ጸጋ ብንከፋፈ ጥሩ ነው። ምናልባት ይሄ የአዲሱ ትውልድ እንቅስቃሴ ትውልዱን ወደማይጨበጥ ህልምና ከእግዚአብሔር የራቀ ግራ የሚያጋባ ሆኖ ሳለ ፍሬውም ተገልጦ ሳለ እንዴት እኛ የወንጌል አማኞች ይህንን ሐሳብ እናበረታታለን? ማን አበረታታ ብትሉኝ በጣም ታዋቂ የሆነ ትልቅ ሰው ዶክተር ገመቺስ የሚባል በጣም ወደው ሰው
ዳዊት ድሪምስን በጣም ነው ማበረታታው። ለወጣቱ የሚጠቅም ነው ይስታል። ዳዊት ድሪምስ መድረክ እኔ እስካየሁት እኔ እስከሰማሁት ድረስ ይሄ የወደቀውን የሰው ልጅ ስነ ልቦና ለማነሳሳት የወደቀውን የሰው ልጅ ህልም ለማነቃቃት የወደቀውን የሰውን ልጅ ስነ አእምሮ ለማበልጸግ በጣም ብዙ የሚተጋ የሚለፋን አንድ ሰው ነው ያየሁት ዳዊት የሚባል። አሁን ይሄ ግራ ያጋባል። የትኛውን እንመን? እንግዲህ ትልልቆቹ አስተማሪ የሆኑ ትልልቆቹ እንደዚህ አይነት አስተያየት ሲሰጡ ከዓለምኛው ጋር ተቀላቀልን ማለት ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ ጆሮ አልሰማም አይልም። የክርስቶስ ተከታዮችን የወንጌል አማኞችን ሽምቅቅ የሚያደርግ ነገር ያየን ነው የሰማን ነው ከማጠብቁት አቅጣጫ ማለት ነውና እኔና እናንተ በክርስቶስ ባልሆነ መንገድ ስንገለጥ በጣም ብዙ ነገር ነው የምናበላሸው። ራሳችንን የእግዚአብሔር ስም ይሰደባል ከሁሉ በላይ እንደገና ደግሞ ትውልድ እንዳይድን ያደርጋል እና ለምንናገረው ለህይወታችን ለሚሆነው ሁሉ ጥንቃቄ ማድረግ ያለብን ይመስለኛል። አደባባይ ባይወጣ ጉዳችን። ለነገሩ በጨለማ የሰራነው እኮ አደባባይ መውጣቱ አይቀርም፣ እግዚአብሔር ያጋልጣልና ሰሞኑን ያው ጆሮን ጭው የሚያደርገው ነገር በዚህ በዴንቨር ኮሎራዶ እኔም ራሴ በጸሎት የተሳተፍኩበት ጉዳይ ነው። ያን እህታችን አሁን ነው እንደውም እኔ ሰሞኑን ቪዲዮ ተለቆ በሮቦት አርት ሚኒስትሪ ላይ ድራማ ምሰራ መሆኗን ያወቁት አሁን ነው። በጣም በሚገርም ሁኔታ ነውና እህታችን ያ ልጃቸው ራሱን ማለት በጌም ምክንያት ትንሽ ብላቴና ጆሹዋ ሁላችንም የጸለይንለት እግዚአብሔር ትረፍ አላለውም። በቃ ሄደዋል ወደ ጌታና ብዙ ጊዜ ከእንደዚህ አይነት አደገኛ ሐዘን በኋላ እንደ እግዚአብሔር ቃል ከሆነ ባልና ሚስት ወላጆች የበለጠ ሊጣበቁ የበለጠ ሊረዳዱ ይህን የመከራ ጊዜ የበለጠ አንድ ላይ ሆነው ሊያሳልፉ ከእግዚአብሔር ጋር ሊጽናኑ ነው ኤክስፔክት የምናደርገው። እንግዲህ አማኞች ናቸው። እኔ አሁን አማኞች ባይሆኑ የዓለምኛው ነገር ሲገለጥ እኮ አንደኛ ምን ቢግዲል የለውም፣ ጆሮም አንሰጥም። ዓለም የጨለማ ስራዋ የተረጋገጠ ስለሆነ የተገለጠ ስለሆነ እኔ ግን ያልገባኝ ከናንተ ጦርና ጠብ ከየት ይመጣል አለ ጌታ። ከየት ይመጣል ጦርና ጠብ? ከኛ ካልገደላችሁት ብልቶቻችሁ አይደለምን ይላል። በጣም ያሳዝነው ነገር ግን በቤተሰብ ውስጥ በትዳር ውስጥ በተለይ እንደዚህ ከባድ ሐዘን ሲደርስ ወይ ደግሞ ልጆቻችን በኦቲዝም በዳውን ሲንድረም በሆነ በትልቅ በሽታ በሆነ ነገር ሲያዙ ኃላፊነቱ እናትየዋ ላይ ወድቆ ቁጭ ይላል። ልቧ ደግሞ በኃይል የሚሰበረው የእናትየዋ ነው። በጣም የሚገርማችሁ ነገር በዚህ በኦቲዝም ሲንድሮም የተያዙ ልጆች ብዙዎቹ አባቶቻቸው ጥለው ሄደዋል። እኔ ምን አይነት ህሊና ቤተሰብህን ጥለህ የታመመ ልጅ እናት ላይ ጥሎ ሌላ አግብቶ መኖር ወይ ደግሞ ጥሎ መውጣት ምን አይነት ራስ ወዳድነት እንደሆነ አይገባኝም። አሁን ልክ ይሄ ኃይለኛ የልጃቸው ሞት ሲከሰት እናትየዋ በጣም ተጎድታለች። እኩል ነው መጎዳት ያለባቸው አባትም እናትም። ልጅ እኮ ልጅ ነው አይደለም እንዴ? እናት ግን አንጀቷን አስራ በዚህ ልጅ ምክንያት እንደውም ሌላ የተያያዘ ሌሎችን ለመታደግ ሌሎችን ለመርዳት በልጇ ስም የሆነ ድርጅት አቋቁማ ደፋ ቀና እያለች ነው። እንዴት ነው በዚህ ሰዓት እንዴት ነው ከኔና ከናንተ ቤት ከኔና ከናንተ ጓዳ ከኔና ከናንተ ትዳር እንደዚህ አይነት የሚያስደነግጥ እግዚአብሔርንም ሰውንም የሚያሳዝን የሚያሳፍር ነገር የሚወጣው ወሬ ከየት መጣ ነው ያልገባኝ። እኔ ሄድ ያለኝ ጥያቄ ነው። እንደ መግቢያ ያረኩት ያየነው ነገር በጣም ይዘገንናል።
መጀመሪያውኑ የወንጌል አማኝ አልነበርክም ወይ ነው ያው እኔ ጥያቄ። የወንጌል አማኝ የሆነ ሰው እዚህ ጋር የልጆቹን እናት ትቶ ልጅ የሞተበት ሰው እንዴት ነው እዚህ ጋር ሄዶ እንደዚህ አይነት ኤልዛቤል ጋር የሚውለው? ባለፈው መልስ አስተላልፍ የኤልዛቤል መንፈስ ተጠንቀቁ፣ ብዙዎቻችሁ ከኤልዛቤል ጋር ናችሁ ብዬ ነበር። ባለፈውም ጊዜ ከደሊላ ጋር ናችሁ። ወንድሜ አጠገቤ ያለችው ደሊላ ናት አላልኩ? ይኸው አደባባይ ወጣ እቺ ልጅ ኤልዛቤሏ ይኸው ታዋርዳለች። አሳፋሪ ነው ይሄ። እኔ ምንም ያሳፍረኝ ነገር የለም፣ ምንም ያስደነግጠኝ ነገር የለም። ግን እንደ ክርስቲያን እንደዚህ አይነት ገበና በአደባባይ ስለኔና ስለናንተ ሲወጣ በጣም ነው የሚያበሳጭ። በጣም ከዚህ አሳዛኝ ክስተት በኋላ ልጃቸው ከሞቱ በኋላ ቤተሰቡ ሀዘናቸውን በጋራ ይወጡታል፣ ከእግዚአብሔር ጋር መጽናናት ለሌሎች ምሳሌ ይሆናሉ ብለን ስንጠብቅ የልጁ እናት እንዳልኳችሁ በረሆቦት ድራማ ላይ በጣም የምወዳት በጣም ረጋ ያለች እሷ የምትመስል እህት አለችኝ። እንደውም በእውነት ነው የምላችሁ በጣም ነው የምወዳት ይችልኝ። እኔ የምለው ምንድነው የወንጌል አማኝ መሆናችን ከዚህ ሁሉ አሳፋሪ ወሬ ለመዳን እንዴት አልጠቀመንም? አሁን እናቶች በጣም ሲጎዱ ከልጅ ሞት በኋላ ከእግዚአብሔር ቀጥሎ የሚያጽናናቸው ባልየው ነው። በተቃራኒው ግን ልጅ የሞተባትን እናት ወይም ደግሞ ባለቤቱን ሚስቱን ማጽናናት ሲገባው ባሎች ብዙ ጊዜ የሚከሰት ነገር ነው የምነግራችሁ። ምን ያደርጋሉ? የእነሱ ጎልባቸዋላ። እንዳልኳችሁ የኢትዮጵያ ባል እኮ እናቱን ሊተካ ነው የሚያገባው ራሱ። አንድ ልጅ ካላችሁ ሁለተኛው ልጃችሁ ባል ነው፣ ባልየው ሁለተኛ ልጅ ነው። እቴ ሁለት ልጅ ካለሽ 3 ልጅ ነው ያለሽ፣ ባልም እንደ ልጅ ነው። አሁን እቺ እናት በሀዘን ስትጎዳ እዚህ ጋር ባልየው በፊት የነበረበትን እንክብካቤ ይቀንስበታል። ሚስቱን ከማጽናናት ከማበረታታት ይልቅ ሄዶ ይኸው እዚህ ሴት ላይ ወድቆ ውርደት ይዞ መጣ ማለት ነው። ልክ እንዲህ አይነት ነገር ሲፈጠር ባሎች ቅርታ አድርጉልኝ፣ አንዳንድ ጥሩ ባሎች ልትኖሩ ትችላላችሁ። ሰበብ ፈልገው ሚስታቸውን ጥለው ላጥ ይላሉ። በቃ ላጥ ነው የሚሉት። የራሳቸውን ህይወት ብቻ ነው የሚያስቡት። ነገር ግን ወንድም አለ አካሄድ ከእግዚአብሔር ጋር ስላልሆነ አካሄድ የጨለማ ስለሆነ የማይገባህን ስላደረግ ከኤልዛቤል ጋር ስለሆንክ ያለው ይሄው ኤልዛቤል ጉድን በአደባባይ አሰጣችልህ። የአሜሪካ ሚስት እኮ የቤት እመቤት አይደለችም። ብዙ ኃላፊነት አለብን እኮ ድርብርብ ኃላፊነት። በጣም እኮ ይሄ አለማወቅ ነው። በቃ የልጆችን እናት በዚህ ደረጃ ከፍ ዘቅ ስታረግ ምን ተሰምቶ ይሆን? ምን ተሰምቶ ይሆን? ወንድም አለ መቼም የክርስቶስ ተከታይ የሆነ ሰው እንደዚህ አይነት ርኩሰት ይሰራል ብዬ አላምንም። ለምን? ከጠጣነው መንፈስ የተነሳ ራስ መግዛት የሚባል ነገር አለ። እግዚአብሔር ደግሞ ይሰጣል ማስቻሉ። ደግሞ አሁን እቺ ሴት እኮ ባለማተቧ ነች። መቼም እንኳንም ወንጌል አማኝ አልሆንሽ ከኤልዛቤል ምን ይጠበቃል? እንኳንም ወንጌል አማኝ አልሆንሽ አንቺ። ወንጌል አማኝ ያልሆነ ሰው እንደዚህ ገብቶ የሰው ትዳር በጥብጦ አደባባይ ወጥቶ ይሳደባል። ጥፋተኛ እናት ነች ብለሽ በጣም የሚያሳፍር ነገር ነው። እኔ ግን ወንድሜ ምን ነካ ብላለሁ። ምን ነካ? ምንድን ነው የምንሰማው? በእውነት ነው የምለው። ባለቤት በጣም ተወዳጅ፣ ቆንጆ፣ ረጋ ያለች ጌታንም እንደምትወድ ያስታውቃል። እግዚአብሔርን በሚያውቁ ሰዎች መሃል ቤት ገብተሽ በጥብጠሽ በሰላም እኖራለሁ ብለሽ እንዳታስቢ። የኔ ጌታ የቅን ፍርድ አምላክ ነው። ልትናገሪውን እንኳን አታቂ። አንቺ ላይ እየሰራ ያለው የኤልዛቤል መንፈስ ነው። እኔ ልንገርሽ እንደ ወንጌላዊት ሴት የሚገፋፋሽ ልክ ኤልዛቤል እኮ ጥሩ ተዋናይ ናት። እናንተ ጥሩ ድራማ ሰሪ ናት እኮ ኤልዛቤል። ታውቃላችሁ አይደለ? እዩ ሊገላ ሲመጣ ሰላም ነው አለች እኮ። ልክ እንደዚህ ሴትዮ
እግዚአብሔር ምን ነው ቆንጆ ባላረከኝ አለች። ደግሞ እዚህ ግባ ማትባል በሆንኩ እኔ እንደው መልኬ ዕዳ ውስጥ ከተተኝ አለች። ብልግናሽ ነው ዕዳ ውስጥ የከተተሽ። ኧረ ስንት ቆንጆ ጨዋዎች አሉ። የምትሰሪው የጨለማ ስራ ነው ዕዳ ውስጥ የከተተሽ። መልክ ምንድን ነው? መልክ ታጥቦ አይጠጣ እታለም። መልከ ጥፉ ሆኖ እኮ መልከ ጥፉ የሚባል ነገር የለም። እግዚአብሔር እንደሰራን ሆኖ ትልቁ ነገር የልባችን ንጽህና፣ እግዚአብሔርን የመፍራት ጥበብ ነው የጎደለሽ አንቺም ያጠመድሻቸው እንደ ደሊላ ነዝንዘሽ ይሄን ሰውዬ ጉድ አረግሽው። በእጅሽ ካስገባሽ በኋላ ይሄው በአደባባይ እርኩሰትሽን ገለጥሽ። ወንድማችን የኔ ተሳቆ መግቢያ አጥቷል። እግዚአብሔር ይገስጽሽ። ወደ ጌታ ተመለሺ፣ ንስሐ ግቢ። አንተም ወንድሜ ወደ ሲኦል ሳትወርድ በአደባባይ ንስሐ ግባ። በጣም የሚያሳፍር ነገር ሰምተናል። እግዚአብሔር ይድረስልን። በእውነት ነው የምለው። በዚህ ታሪክ እኔ በጣም አዝኛለሁ። እህታችንን እግዚአብሔር ከአንቺ ጋር ነው ልሻለሁ። በቃ ድራማ ስሪበት። ሁሉን ለጌታ ሰተሽ ህይወትሽን ቀጥይ። ጌታ ከአንቺ ጋር ነው። እግዚአብሔር የተባረከ ይሁን። ይህንን ለመግቢያ ያህል ይህንን ካልኩኝ እህቶቼ ዛሬ አርዕስት ሰጥቼዋለሁ። የዛሬ መልእክቴ በጣም ጥሩ መልእክት ነው ያለኝ ዛሬ። አጠገባችሁ ያለው ሰው ይንቃችኋል። አጠገባችሁ ያለው ሰው ይንቃችኋል። ይሄ ደግሞ ምንድነው ወደ ታሪክ ወሰደሽ ካላችሁ ነብይ በአገሩ ሳይከበር አይቀርም አለ። ማን? ጌታ ኢየሱስ ክርስቶስ። ሁላችንም በህይወታችን የተወለድንበት ስፍራ አለ፣ ያደግንበት ቤተሰብ አለ፣ የተሯሯጥንበት የተማርንበት አካባቢ አለን፣ መንደር አለ፣ ማህበረሰብ አለ፣ የተቆራኘነው ቤተሰብ አለ። ስለዚህ ሩቅ ካሉት ሰዎች ይልቅ ይበልጥ የሚያውቁን አጠገባችን ያሉ ሰዎች ናቸው። አውቃታለሁ የሚሉ ሰዎች አሉ። እቺን ማብሪያት ተመርዳለሁ የሚሉ አሉ። እህቴ ናት የሚሉ አሉ። እና የሀገሬ ሰው ከአብሮ አደግ ጋር አትሰደድ ይላል። ስሙኝ ባካችሁ፣ የሀገሬ ሰው ተረት በጣም ደስ ይለኛል። ከአብሮ አደግ ጋር አትሰደድ ለመሰላችሁ ሚንቋችሁ ሚያቋችሁ ናቸው። በጣም እኮ የሚገርም ነገር ነው። እና የኛ ናቸው የምንላቸው ሰዎች ብዙ ጊዜ መልካም ነገር ስለናንተ አይናገሩ። ይኸው የቅናት መንፈስ ሊሆን ይችላል። አብሮ አደግን ከመደገፍ ከማድነቅ ይልቅ ሲያጣጥሉ፣ ስም ሲያጠፉ፣ ሲመቀኙ ይታያሉ። ማን ብትሉኝ ኢትዮጵያዊ። ምቀኝነት ደግሞ ወንጌል አማኝ ጋር ጴንጤ ጋር የለም ካላችሁ ተሸውዳችኋል። ይህ ደግሞ በእኔና በእናንተ ላይ ደርሰ አይደለም። በማን ላይ ደርሷል ብትሉኝ በኢየሱስ ክርስቶስ ላይ። እና ጌታ ኢየሱስ ክርስቶስ ታስታውሱ እንደሆን በዚህ በማቴዎስ 13 ላይ ሁላችንም የምናውቀው ታሪክ አለ። ኢየሱስ ክርስቶስ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። ከዛስ ጌታ ኢየሱስ ምን አሉት? ይህን ጥበብና ታምራት ይሄ ከወዴት አገኘው አሉ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም አይደለችምን? ወንድሞቹስ እነ ያዕቆብ አይደሉምን? እህቶቹስ እያሉ በኢየሱስ ክርስቶስ ጥበብና እውቀት ላይ መጠራጠር ጀመሩ። እና ምን ይሁን ታዲያ? የኔን ማንነት አውቀሃል ብዬ እግዚአብሔር የሰጠኝን ስናገር መቅናትና ማጣጣልን ምን አመጣው? አልተቀበሉትም፣ ተጠራጠሩት። ለምን? በእጅ የያዙት ወርቅ እንደ መዳብ ይላል የአገሬ ሰው። ያዝከውን አጥብቀ ያዝ ወንድሜ። እናንተ ወንድሞቼ የልጅነት ሚስታችሁን ይዛችሁ፣ ጥሩ ሚስት ይዛችሁ፣ ምትንከባከባችሁን ይዛችሁ የሆነ ነገር ሸው ብላችሁ የሆነ ነገር ሸው የምታረጉ እቤት ያለችው ትበቃለች። እሷኑ ተንከባክባ አጥብቀ ያዝ። እሱኑ ባልሽን ተንከባክበሽ አጥብቀሽ ያዢ። የተከበረ ነው ባልሽ በሌላ ዘንድ። አንቺ ብትንቂውም ባሎቻቸውም የሚንቁ ሴቶች ደግሞ አሉ። አወኩሽ ናቁሽ። በጣም እኮ የሚገርም ነገር ነው። በመንፈሳዊ ነገር ይሄው ጌታ ኢየሱስ ላይም ደረሰበት።
ግን የመናቅ ውጤቱን ደግሞ አሳያቸዋል። ከዛስ ጌታ ኢየሱስ ክርስቶስ የመንደራቸው የሀገራቸው ልጅ አብሯቸው ያደገ ባይሆን ኖሮ ያለምንም ጥያቄ ይቀበሉት ነበር። ኢትዮጵያዊ ደግሞ ጥቁርን በጣም ስለሚንቅ ነጭ ጽዳትን ከጥቁር ማናጀር ይልቅ ነጭ ጽዳትን ያከብራል። ኢትዮጵያዊ እኮ የሆነ ያልገባውን ነገር አለ። አንድ ጊዜ ኦፕራ መታ ነበረ ኢትዮጵያ ልጎበኝና የእሷ ቦዲጋርዶች ይሁኑ አብረዋት የተከተሏት ነጭ ናቸው። ኤርፖርት ስደርስ ከእኔ ይልቅ ቦዲጋርዶቼን ጠባቂዎቼን ነበረ የሚንከባከቡት አለች። እንዲህ አይነት ሼም ይዘን ነው የተቀመጥነው እንደ ኢትዮጵያዊ። በጣም ያሳዝነው ግን በክርስትና ህይወታችን ዓለም የምታስበውን ዓለም የምትረዳውን ዓለም የምትሄድበት መንገድ ሄደን እኔና እናንተም አጠገባችሁ ያለውን አገልጋይ በንቀት ታያላችሁ። አጠገባችሁ ያለውን አገልጋይ ጸልዩልን ሳትሉ ሩቅ ሄዳችሁ ታንኳኳላችሁ። ኢትዮጵያ ደውላችሁ ጸልዩልኝ ትላላችሁ። ኧረ ተሸውደሻል እባክሽ፣ አጠገብሽ ያለው አገልጋይ ጸልይልሽ። እንግዲህ አስቡት፣ ጌታ ኢየሱስ ክርስቶስ የዓለም መድኃኒት የዓለም ቤዛ ሆኖ ሳለ የገዛ ወገኖቹ ባለማመናቸው ተሰናከሉበት። ይሄ ነው ትልቁ ችግር። አጠገባችሁ ያለው ሰው ማድረግ የሚችለውን በተሰጠው ጸጋ ማስተማር፣ መፈወስ፣ አጋንንት ማውጣት እየቻለ መተንበይ የቻለ ብዙ ነቢያት አሉ። አንቁጭ ያሉ እግዚአብሔር ነቢያት ብሎ የቀባቸው ከፓስተር ሌላ ጸጋ ይላል። እኔ በጣም ነው ሁሌ የምገረመው። ከስብከት ሌላ ጸጋ የለም። ነብዩ የት አለ? አሜሪካ ነገር የለም። እንግዲያው የእግዚአብሔር ቸርች እኮ 5ቱን ቢሮዎች መኖር አለባቸው ይላል በቤተ ክርስቲያን ውስጥ። እኛ የምናውቀው አንድ ፓስተር፣ ሁሉም ተነስቶ ስብከት ነው። እግዚአብሔር የጸጋ ድሃ አይደለም። ሁሉ ጊዜ በቃ ሁሉም አገልጋይ ከተባለ ተነስቶ መስበክ ነው። ለስብከትም ደግሞ ጸጋ ይጠይቃል እኮ አይደል እንዴ ወንድም አለ። ምናልባት አጋንንት ማውጣት ቢሆንስ፣ መናፍስት መለየት ቢሆንስ? የተለያየ ጸጋ አለው እኮ ጌታ። ጸጋ ልዩ ልዩ ነው ይላል። በአንድ ጸጋ ነው የጨረሰን ቤተ ክርስቲያን ውስጥ። እኔ አልገባኝም እናተ። ለዚህ ነው በቃ ከሀገር ቤት እኮ የሆነ ነብይ መጣ ምናምን ሲባል ግር የምንለው። አሜሪካን ሀገር ነብይ የለም ወይ? ይሄኔ ጥያቄ። ስለዚህ ጌታ ኢየሱስ ክርስቶስ ተሰናከሉበት ይላል። እግዚአብሔር የሚጠቀምበትን ካላከበርን፣ እግዚአብሔር የሰጠውን ስልጣን ከተጠራጠርን ፈውስ አናገኝም። እግዚአብሔር የልባችንን ያህል ብጸለይልሽ ለፓስተሩ ውስጥሽ ያለው ንቀት ከሆነ አይፈውስም የሚል ነገር ጥርጣሬ ካለ አትፈወሽም እህቴ። ለዚህ ነው ምናልባት ፈውስ ማንቀባበለው። ሁሉ በሽተኛ ሆኗል እኮ ቤተክርስቲያን፣ ሁሉ በሽተኛ ነው። በሽታውን ይዞ ደግሞ ቁጭ። ኧረ ጸልይልኝ በይ እህቴ፣ ይጸልይልሽ ፓስተሩ። እግዚአብሔር የተመሰገነ ይሁን አሉ ፓስተሮች ቢጸልዩ። ስለዚህ አጠገባችን ያሉ ፓስተሮች ይልቅ ከሀገር ቤት ወይም ከሌላ ቦታ የሚመጡትን እናደንቃለን፣ ጸልዩልን እንላለን። አይገርማችሁም? በዚህ በሁለተኛ ቆሮንቶስ ምዕራፍ 5:16 ላይ ጳውሎስ ምን አለ? ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ። እናንተ የምታውቁት ሰው ጌታን ከመቀበሉ በፊት ሊሆን ይችላል። ህይወቱ ተቀይሮ ሊሆን ይችላል። እናንተ የምታውቁት እቺማ እያሉ ያለፈ ኃጢአታችሁ እናንተ የረሳችሁትን የሚያስታውሱ ሰዎች አሉ። ይሄ ነው የጎዳን። ማንንም በስጋ እንደሆነ አናቅም አለ። ለምን መሰላችሁ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል እግዚአብሔር ቃል። እግዚአብሔር ደግሞ ለዓላማ ነው የጠራው። ነብይ ሳይሆን ነብይ ነው የሚል ሰው ካለ እሱ የራሱ ችግር ነው። ነገር ግን የሰውን ጸጋ መጠራጠር ኃጢአት። እግዚአብሔር የሰጠንን ጸጋ መጠራጠር ኃጢአት ነው።
ነብዩ መተንበይ አይችልም ብሎ ማሰብ ኃጢአት ነው። ፓስተሩ ቢጸልይልኝ አልድንም ብሎ ማሰብ ኃጢአት ነው። ቢጸልይልሽም አትድኝም። ለምን? የልብሽን ሐሳብ እግዚአብሔር ስለሚያውቀው ማለት ነው። ስለዚህ ካላመንባቸው እንሰናከላለን። አይገርማቸው? ጌታ ኢየሱስ ክርስቶስን አላመኑበትም ሲያስተምራቸው። ከዛስ እነግራችኋለሁ what happened። ትልቁ ችግር ደግሞ ልባችን ከተጠራጠረና ካላመንን የእግዚአብሔር ክብር አይገለጥም። እስቲ ካያጉረመረምሽ በንቀት አይን እያየሽ እንዴት ነው የእግዚአብሔርን ፈውስና የእግዚአብሔርን ክብር የምታየው አንቺ? አይሆንም ታለም። ስለዚህ እግዚአብሔር ሾሞት ሊሆን ይችላል፣ እግዚአብሔር ሾሞት ሊሆን ይችላል ብሎ አለመጠራጠር አይሻልም? በተለይ አጠገባችሁ ያለው ፓስተር አትጠራጠሩ። ፓስተር ነው፣ እግዚአብሔር ነው እዛ ቦታ ያስቀመጠው። በዚህ በአንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለው ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይላል። አይሁድ ኢየሱስን ከኛ ይልቅ ያውቁታልና። ለዚህ እኮ ነው አይሁድ አሁን ከኛ ይልቅ ኢየሱስን ያውቁታል። እኔ በጣም ወንጌል መመስከር አፌ የሚያዝብኝ ለአይሁድ ስጭን ነው። ጂውሾቹን ስጭን ኢየሱስን ያውቁታል። ምን ብዬ ነው እኔ ለነሱ መሰከረው? መሰናከያ ነው ለነሱ። ተሰናክለውበታል፣ እያወቁት ማለት ነው። ማወቃቸው ኢየሱስን ማወቃቸው እንዲሰናከሉ አድርጓቸዋል። ልክ እኔ አጠገብ እንዳሉት ቅዱሳን አጠገብ ያሉ ቅዱሳን እኔን ማወቃቸው ጸገነት ደገፉን ማወቃቸው እግዚአብሔር ዛሬ በእኔ ላይ ያስቀመጠውን ጸጋ መጠቀም መካፈል አልቻሉ። ይህ ትልቅ ምሳሌ ነው። this is the truth። ታውቃላችሁ እኔ ያው ቀጥታ ነው የምንነጋገረው ታውቃላችሁ እናንተም። እና ከዛ በኋላ ባለማመናቸው ምክንያት በዛ ብዙ ታምራት አላደረገም ይላል ማቴዎስ 13:58 ላይ። ካላመንን ታምራት የለም፣ ካላመንን ፈውስ የለም፣ ካላመንን ክብር ማየት የለም፣ ካላመንን የሚሰብኩትን እንኳን መረዳት አይቻልም። አይገርማችሁም? ተሸውደሻል እህቴ፣ ወንድሜ ተሸውደሃል። ጌታ ኢየሱስ ክርስቶስ ታምራት ሊያደርግ እንኳን አልቻለም። ለምን? ከመጠራጠራቸው የተነሳ። ከዛ ምን አለ መሰላችሁ? ደስ የሚለው ነገር ነቢይ በገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። መልስ አለ እኮ የኔ ጌታ። ማንም ባያከብርሽ፣ ማንም ባይቀበልሽ እግዚአብሔር አንቺ ጋር ያለውን ጸጋ ይጨምረዋል እንጂ አይቀንሰውም። ለምን? ምናገለግለው ሰማዩን ጌታ ነው። ሰው ስለተከተለን ሰው ጎሽ ስላለ አይደለም። ጌታዬ እየተጠቀመብኝ ከሆነ እኔ የማየው ጌታዬን ነው እንጂ ሰው አይደለም። እዚህ ጋር በሚያስቀምጠን ስፍራ ደግሞ ጌታ ይጠቀምብናል። ሌላ ደግሞ ልጨምርላችሁ። እኔ አሁን ነጮቹ ጋር ነው የማገለግለው አይደል? ነጮቹ ጋር እኮ በጣም ተከብረን ያለሁት በጣም አንቀጥቅጬ በጌታ መንፈስ ይሄ ነገር ለምን ሆነ ብዬ ለምን አገልግሎቴ ነው ያስቀመጠኝ የሾመኝ ጌታ ነው። በነፃነት ነው የማገለግለው ከነጮቹ ጋር። ማየውን ነገርም አላልፍም። ይሄ ነገር ለምን ሆነ እላለሁ፣ እጠይቃለሁ። ቤተክርስቲያን ውስጥ ምንድነው ያለው ሁኔታ እጠይቃለሁ። እኔ ምንም ነገር አልፈራም። በጌታ ነገር አልደራደርም። ኢየሱስ ያድናል። ስሙኝ፣ በሚያውቃችሁ መሃል ስትሆኑ አገልግሎታችሁም መንፈሳችሁም ይታሰራል። እቴ የልብሽን አይቶ ነው የታሰረብሽ። አገልግሎታችሁ ይታሰራል። አንድ ጊዜ እዚሁ አንድ ከተማ ከኔ ጋር ያለችት እናቷ ታመሙ። እቺን ምሳሌ ነግራይ እቺን ነገር ብሰማ እቺ ታስታውሳለች። ኧረ ጌታ ይጠቀምብናል በስፍራው በቦታው። ቀኑን ሙሉ ስጸልይ ለበሽተኞች ስጸልይ ድንቅ ነገር እያየሁ
ነው እኔ ምሙለው ራሱ ደስ ብያለሁ። እቺት እናቷ ታመሙና ደወለች እኔ ጋር ደውላ ምን ትለኛለች? አብረን የምናውቃት አገር ቤት አገልጋያለች። እሷ ጋር ስልኳን ስጭኝና ትደውል ለእናቴ ትጸልይ አለች። እኔ ደግሞ አልኩኝ እንዴ I can pray for your mother what you talking about? እኔ ልጸልይላቸው አልኳት። የተማመንኩ ጌታዬን ነው። በእኔ ኃይል አይፈወስም፣ በእኔ አይደለም። ጌታዬ ግን አምኜው ስጸልይ ይፈውሳል። ሲፈውስ አይቻለሁ። እሷ ትጸልይልኛለች። አጠገብሽ ያለ ሰው ቢጸልይ ይሰራል እህቴ። ስለዚህ ከሀገር ቤት ስልክ ተደውሎ ተጸለየ ለእናትየዋ። እንደዚህ ነን እኛ እህቴ። አጠገብሽ ያለው መጀመሪያ አክብሪ። መጀመሪያ አጠገባችሁ ባለው ተጠቀሙ። እግዚአብሔርን ሰው ስጠን እያልን ጸልያለን። አጠገባችን የሰጠንን ሰው ግን አንጠቀምበትም። የሰማነው ነገር በጣም ጆሮን ጭው ስለሚያደርግ ከንስሐ ውጪ በተለይ ደግሞ አቋጥፊ ስንሆን ለንስሐም እኮ ሁለተኛ ዕድል ላይኖር ይችላል ወንድም አለ። በክርስቶስ ኢየሱስ አማኝ ሆነን ጥፋት ስናጠፋ ለንስሐ እንኳን ዕድል ላናገኝ እንችላለን። ለምን? ቀድሞውንም ባላወቁት ይሻላቸው ነበር ይላል። አውቀው የሚያጠፉትን እግዚአብሔር ቅጣቱን ያከብዳል። እግዚአብሔር ይራራል ወንድሜ። አንቺም እህቴ በርቺ፣ ጌታ ካንቺ ጋር ነው ብዬሻለሁ። ሌላው ደግሞ አጠገባችሁ ያሉትን አገልጋዮች ተጠቀሙባቸው። እግዚአብሔር የሰጠን ጸጋ ለቤተ ክርስቲያን እንድንጠቅም ነው። እኔ ጋ ጸጋ ካለ ተጠቀሙ፣ ወንድሜ ጋ ጸጋ ካለ ተጠቀሙ። እያንዳንዱ ሰው ጸጋ አለው ቤተ ክርስቲያን ውስጥ። እግዚአብሔር የጸጋ ባለድሃ አይደለም። ጸጋ ስብከት ብቻ አይደለም። የሰጠህን ጸጋ አውጣና ተጠቀም ወንድሜ። ቤተ ክርስቲያን በቃ በጸጋ ተሞልታ በብዙ ተአምራት እኮ የመንፈስ ቅዱስ መገለጥ ሊኖር ይችል ነበር። ግን እንዳልኳችሁ ነቢይ በአገሩ አይከበርም። ለዚህ ነው አዲስ ነገር የጠፋው ቤተ ክርስቲያን ውስጥ። ስለዚህ ከዚህ ነገር ብዙ የተማራችሁ ይመስለኛል። እህቶቼ ወንድሞቼ ወዳችኋለሁ። ጌታ መልካም ነው። መልእክቴን ጨርሻለሁ። ሼርና ሰብስክራይብ አድርጉ። መልካም ምሽት ይሁንላችሁ ኢትዮጵያ። እዚህ ያላችሁ ደግሞ አሜሪካ ነገር መልካም ቀን ይሁንላችሁ። ተባረኩልኝ። ሻሎም ሻሎም። በጣም ልጆች እያለን እኔና እህቶቼ ዘመድን ለመጠየቅ ወደ ጉርዱ ሾላ ሳሊት ምሕረትን አልፈን እንሄድ ነበረ እና የዛኔ እንዳሁን ጊዜ ከተማ አልነበረም። ገበሬ ማህበር ነበር፣ እርሻ ምናምን ነገር ነው ያለውና ለእኛ ሩቅ ነው እንሄዳለን። እዛ ዘመድ ቤት ስንሄድ አንድ የምንሻገረው ወንዝ አለ። ክረምት ላይ ስለሆነ የምንሄደው አብዛኛውን ጊዜ ልክ ወንዙ አካባቢ ላይ ስንደርስ አብዛኛውን የሚያጋጥመን ነገር አለ። እሱ ምንድነው? ዝናብ ስለሚዘንብ ከዛ ከየመንገዱ ለቃቅሞ ከመንገዱ ከሰፈሩ ለቃቅሞ ውሃው በወንዙ ነው የሚያልፈውና ደራሽ ይባላል። ኃይለኛ ጎርፍ ይመጣል። ሰው ሁሉ ይጮሃል፣ ደራሽ መጣ ነው የሚለው። ያ ደራሽ መጣ ማለት እንግዲህ ጠራርጎ የማይወስደው ነገር የለም። ሰውም ታዲያ ያን አጋጣሚ ተጠቅሞ ቆሻሻውን ሁሉ እዛ ወንዝ ላይ ይጥላል። ሽንት ቤቱን ይጥላል፣ የሚጣለውን ነገር ሁሉ ይጥላል። በቃ ያም ወንዝ እያንከባለለ በሬው አይል ሰው አይል፣ ሰው የተወሰደበትም ያብዳል፣ ያለቅሳል። ብቻ በጣም ኃይለኛ ነው። አመጣጡ ሁሉ ያስፈራል። ያኔ ሲመጣ ታዲያ እኛ ጥግ ሆነን ሲሄድ አይተነው በስመ አብ በቃ አሳልፈነው ጥቂት ነው የሚቆየው፣ ብዙ አይቆይም። ካሳለፍነው በኋላ ውሃው ጉድል እያለ ሲመጣ ብቅ የሚሉ ድንጋዮች አሉ፣ አለቶች አሉ። እነሱን አለት እየተረገጥን እንሻገራለን። እና ምንድነው የሚገርመኝ ያ ሁሉ ቆሻሻ ተጥሎባቸው ያ ሁሉ የሚጮህ ስፍራውን እያስለቀቀ የሚመጣ ትልልቅ ድንጋይ ላያቸው ላይ የመታቸው ሲሄድ እኛ የተሻገርንባቸው ብቅ ያሉ አለቶች፣ ትንንሽ አለቶች ያስደንቁኛል። ለምን ያ ጎርፍ ጠርጎ አልወሰዳቸውም ብላችሁ ብታስቡ ጥልቅ የሆነ መሰረት ስላላቸው ያ የመጣው ሁሉ
አልፏቸው ሄደ። ላያቸው ላይ ቆሻሻው አለፈባቸው፣ ድንጋዩ አለፈባቸው፣ ሁሉ የተደፋባቸው ሁሉ አለፈባቸው። እነሱ ግን ከመሰረታቸው ሳይናወጡ በስፍራቸው ላይ ሆነው ለሌላው ለመሻገር ምክንያት ሆኑ ማለት ነው። እና ምን ልላችሁ መሰላችሁ? ጌታ ኢየሱስ ክርስቶስ አንድ ጊዜ ቃሉን ሰምቶ የሚያደርገውንና የማያደርገውን በንጽጽር ሲናገር ማቴዎስ 7:25 አካባቢ ሄዳችሁ ታርቦ የተሻለ እናንተ ትረዳላችሁ ብዬ አስባለሁ። ምን አለ? ቤቱን በአለት ላይ ቆፍሮ የመሰረተ አለ። ሌላው ደግሞ በአሸዋ ላይ የመሰረተ እያለ ሲናገር ዝናብ ወረደ፣ ጎርፍ መጣ፣ ንፋስም ገፋው ይላል። ዝናብ ከላይ፣ ጎርፉ ከስር፣ ንፋሱ ደግሞ በጎን ያልተመታ ፓርት የለውም ማለት ነው። በአለት ላይ ስለመሰረተ ግን ጸንቶ ቆመ። በአሸዋ ላይ የተመሰረተው ግን አወዳደቁ ታላቅ ሆነ ይላል። አይገርም? ንፋሱ ሲመጣበት፣ ዝናቡ ሲወርድበት፣ ጎርፉ ሲመጣበት እንዳልነበረ ታላቅ አወዳደቅ ወደቀ። በአለቱ ላይ ግን የመሰረተው ከላይ ቢመጣ ከጎን ቢመጣ ከስር ቢመጣ ምን ሆነ? ጸንቶ ቆመ። ምን ልላችሁ መሰላችሁ? የህይወት ክረምት አለ፣ የህይወት ማዕበል አለ፣ የህይወት ደራሽ አለ። ድንገት መጥቶ መከራ የሚመጣው ድንገት ነው። በቀጠሮ የሚመጣ የለም። ድንገት ደራሽ መጣ። አዎ ይመጣል። በውሃ ባለፍክ ጊዜ ያለ እንጂ ላታልፍ ትችላለህ አላለም። እኔ ካንተ ጋር ነኝ አይደል? በዛ በጎርፍ መካከል ድንገት ደራሹ ሲመጣ ጠርጎ ነቅሎ የሚወስደውን ስፍራ የሚያስለቅቅ ጉዳይ በህይወታችን የህይወት ክረምት ላይ ይመጣል። ሲመጣ የመጣው ሁሉ ጠርጎ እንዳይወስደን ከፈለጋችሁ አጥልቀን መሰረታችንን እንመስርት። በአለቱ ላይ ህይወታችንን እንመስርት። በመስቀሉ ስራ ላይ ህይወታችንን እንመስርት። በፍቅር እንመስርት፣ በምህረት እንመስርት፣ በይቅርታ እንመስርት። እግዚአብሔርን በመፍራት እንመስርት። እግዚአብሔርን በማወቅ እንመስርት። በእውነት ነው የምነግራችሁ፣ የህይወት ማዕበል ጎርፍ ሲመጣ ጠፉ ሊያስብል ይችላል። የማይደፋብን ቆሻሻ ላይኖር ይችላል። አጋጣሚ ተጠብቆ ቆሻሻ እንደደፉት ማለት ነው። የእናንተ የህይወት ጎርፍ ማዕበል ሲመጣ የሚቀጠቅጣችሁ የሚጨምርባችሁ ሊመጣ ይችላል። መሰረት ግን መስርተ እግዚአብሔርን በመፍራት በሐዋርያትና በነቢያት ላይ መሰረት ላይ ተመስርታችኋል እንደሚል በነሱ እምነት ላይ በነሱ መሰረት ላይ በኢየሱስ ሃሌሉያ በመስቀሉ ስራ ላይ በዘላለም ፍቅር ላይ ከመሰረትን የህይወት ደራሽ ሲመጣ ጸንተን እንቆማለን። ያልፍና በቅ ብለን ለብዙዎች በረከት እንሆናለን። እነዛን አለቶች እኛ ረግጠን እንደተሻገርን ጎርፉን አሳልፈን እነሱ መሻገሪያዎቻችን እንደሆንን ትውልድ አሻጋሪዎች እግዚአብሔር ያደርገናል። ትውልድ አሻጋሪዎች ያደርገናል። በእኛ ይጠቀማል እግዚአብሔር። የሚመጣው ጎርፍ ስፍራን ሳያስለቅቀን እግዚአብሔርን በማምለክ እግዚአብሔርን በማክበር እግዚአብሔርን በመፍራት መቀጠል ከፈለግን ለኔም ጭምር ነው የምነግረው፣ አብዝተን መሰረታችን ላይ ስራ እንስራ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ በቅርብ ይመጣል። የሚመጣው ማዕበል ስፍራ እንዳያስለቅቀን በአለቱ ላይ እንመስረት፣ በመስቀሉ ስራ ላይ እንመስረት፣ በዘላለም ፍቅር ላይ እንመስረት እላቸዋለሁ። ተባረኩ። ወዳቸዋለሁ።